ሁላችንም በአጽንኦት እንድናዳምጣቸው በቤተ ክርስቲያን ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክቡር መጋቢ ሐዲስ ላይከ ማርያም ተስፋዬ የኮተቤ ቅዱስ ገብርኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ገነት ቆሞስ አባ ልሳነ ወርቅ ግርማ የጀሞ ቁጥር 3 ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ በዛሬው ዕለት እናታችንን ለመሸኘት ከሩቅም ከቅርብም የመጣችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ እንዲሁም የተከበራችሁ ሐዘንተኞች፣ የእግዚአብሔር ቤተሰቦች፣ ክርስቶሳውያን፣ ክርስቶስ የሚወዳችሁ እናንተም የምትወዱት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምስጋና የባህሪ የሆነ ለባህሪ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ አምላካችን ቅዱስ ፈቃድ ለአጭር ደቂቃ እንዲሁ ለመጀመሪያ ያህል እንጂ አባቶች አሉ፣ ያሳርጋሉ፣ ያስተምራሉ። ነገር ግን መጽሐፍ እንደሚለው መታዘዝ ከምንም በላይ ነውና በእውነት እናታችን እግዚአብሔርን አገልግለው ስመ እግዚአብሔር ጠርተው በሥጋው ደግሞ ከብረው ከእግዚአብሔር ጋር ቆይተው ወደማያልፈው ዓለም ለመሸኘት በዚህ ሰዓት ተገኝተናልና ነፍሳቸውን ይማርልን። መኑ ሰብ ዘያህዩ ወይሬያ ለሞት፣ ሕያው ሆኖ የሚኖር ሞትን የማያይ ማን ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙረ ዳዊት መዝሙር 88 በቅንፍ 89 ቁጥር 48 ላይ መኑ ሰብ ዘያህዩ ወይሬያ ለሞት፣ ሞትን የማያይ ሕያው ሆኖ የሚኖር ማን ነው? ማንም ሰው በዚህ ምድር ሲኖር መጽሐፍ እንደሚነግረን ሰው ለሞት ወደዚህ ምድር መጥተዋል፣ ወይም በሞት ምክንያት ወደዚህ ውጣ ውረድ ወዳለበት ዓለም መጥተዋል። ለዚህም ነው መጽሐፍ ምን አለ? እነሆ በዚህ በመጽሐፈ መክብብ ምዕራፍ 7 ከቁጥር 1 ላይ የሰው ልጅ ከመወለድ ቀን ይልቅ የመሞት ቀን ይሻላል፣ ምክንያቱም ይሄ የፍጻሜ ሁሉ መጨረሻ ነውና በማለት ይናገራል። ሁላችንም እንደምናውቀው የሰው ልጅ ሲወለድ በእልልታ ይወለዳል። ሕፃኑ ያለቅሳል፣ የሚወለደው አካል። ሌሎቹ ደግሞ በሚወለደው አካል እልል እንላለን። ምክንያቱም ስላልገባን ማለት ነው። መጽሐፍ ያለው ከመወለድ ቀን ይልቅ የመሞት ቀን ይሻላል ነው ያለው። ያ የፍጻሜ ስለሆነ ወደ ፈጣሪ የሚሄድበት ስለሆነ፣ ስለዚህ ሕፃን ሲወለድ ወንድም ይሁን ሴት እኛ እልል እንላለን፣ ሕፃኑ ያለቅሳል። ሕፃኑ የሚያለቅሰው ይሄ ምድር የመርገም እንደዚሁም የክፋት፣ የስደት፣ የውጣ ወረድ፣ የመለያየት፣ የመገዳደል፣ የሞት ፍርድ የተቀበልንበት ስለሆነ ያ ከዚህ ቀደም የነበረ ሕያውና ነባቤ የሆነ አስተዋይ የሆነ ልቡናውን የሚያውቀው የውስጡን ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥተን ወደዚህ ምድር የመጣንበት ስለሚያውቅ ወደ መራራው ሕይወት ወይም ወደ መራራ ዓለም ምሬት ወዳለበት ዓለም ሲመጣ ያለቅሳል። ያ ደግሞ ስላልገባን እልል እንላለን። በግልባጩ ደግሞ ያ እያለቀሰ የመጣው አካል በሞት ሲወሰድ እኛ እናለቅሳለን። ያ እያለቀሰ የመጣው አካል ደግሞ በዝምታ ይዋጣል ማለት ነው። የሰው ልጅ በሕይወቱ በዘመኑ መልካም ሰርቶ ወደ እግዚአብሔር የሚሄድበት ዘመን ምንጊዜም አለ። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊትም መኑ ሰብ ዘያህዩ ወይሬያ ለሞት፣ ሰው ሆኖ ተወልዶ ሰው ሆኖ ተፈጥሮ ከሴት የተወለደ ከወንድና ከሴት የተገኘ አካል ሞትን የማያይ ማን ነው ይላል። አዎ በዚህ ምድር ማንም ሰው ሃይማኖት ይኑረውም አይኑረውም፣ ያምልክም አያምልክም፣ በየትኛውም ነገር ይኑር ሰው ሆኖ ከተፈጠረ እነሆ በሞት ይወሰዳል ማለት ነው።
ማንም ባለስልጣን ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ ዝነኛ ሊሆን ይችላል፣ በእውቀት የመጠቀ ወደ ታች የተራቀቀ በዓለም ያሉትን መቃመቃትን በሙሉ ያወቀ ሊሆን ይችላል። ነገር ግን ሰው ሆኖ ከተወለደና ከተፈጠረ ሞትን የማያይ የለም ነው ያለው። እውነትም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን የእኛ ሥጋ ስለለበሰ ሰው ስለሆነ ሞተዋል። አምላክን የወለደች ቅድስት ድንግል ማርያም ሰው ስለሆነች ሞትን ቀምሳለች። ስለዚህ ማንም ሰው ሞትን ይቀምሳል ማለት ነው። ብዙ ነቢያት፣ ብዙ ጻድቃን፣ ብዙ ለዓለም በረከት የሆኑ ሰዎች፣ እግዚአብሔርን ያስደሰቱ ሰዎች፣ ሰማዕታት፣ ጻድቃን፣ ሊቃውንት፣ ምሁራን፣ ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ ሌሎችም እላስመርዎ ለእግዚኦሙ እግዚአብሔርን ደስ ያሰኙ በሙሉ በሞት ተወስደዋል፣ ሞትን ቀምሰዋል። ምክንያቱም ሰው ሆኖ ከተወለደና ከተፈጠረ ሞትን የማያይ የለምና። ለዚህም ነው ቅዱስ ዳዊት ወፍናዊ ሁኒ ለሞት እግዚአብሔር ውእቱ፣ እነሆ ሞት የእግዚአብሔር መንገድ ነው ይላል። መንገድ መውጫ መመላለሻ ነው፣ እናውቀዋለን ሁላችንም። ከዚህ ስንወጣ ወደ የቤታችን ስንበተን መንገድ ነውና ወደ የቤታችን ያደርሰናል። ሞትም ከዚህ ቀደም ወደ ነበርንበት ወደ ገነት ከዚህ ቀደም ወደ ነበርንበት ወይም ደግሞ ወደ ተባረርንበት ወደ መጀመሪያው ገነት የምንሄድበት ፊት ወደ እግዚአብሔር ፊት የምንቀርብበት መንገዳችን ነው። ስለዚህ ሞት የእግዚአብሔር መንገድ ነው ወይም ወደ እግዚአብሔር የሚያደርስ መንገድ ነው። ስለዚህ ይልቁንም በዛሬው ዕለት ያረፉ እናታችን እግዚአብሔርን አስደስተው የሚጠበቅባቸውን ሰርተው በተቀጠረላቸው እግዚአብሔር በዚህ ቀን ነይ ባላቸው ቀን ሄደዋል ማለት ነው። ስለዚህ በተለይ በዚህ ዘመን ብዙ ዘመን ከመኖር በዚህ ዘመን መሄዱ እጅግ የተሻለ ነው። እናታችን ከእግዚአብሔር ጠብቀው የሚጠበቅባቸውን ልጆቻቸውን በሥርዓትና በፈሪሃ እግዚአብሔር አሳድገው ራሳቸውም ዕድሜ ጠገብ ሆነው ዕድሜ ጠግበው አሁን በሕይወታቸው ወይም በሕይወት ታሪኩ እንደሰማነው ምን እንደሰሩ በአጭር ቃል በብዙ ቃላት የሐረጋት ሰምተነዋል ማለት ነው። ስለዚህ የሰው ልጅ በዚህ በአጭር በሰባና በሰማንያ ዕድሜ ዘመኑ እግዚአብሔርን አስደስቶ ከእግዚአብሔር ጠብቆ ለሀገርና ለቤተ ክርስቲያን በረከት ሆኖ ማለፍ እንዲችል መጽሐፉ ይነግረናል ማለት ነው። ስለዚህ ሁላችን ወደማንቀርበት እንሄዳለንና ስለ እናታችን ማልቀስ ሳይሆን ስለ ራሳችን ማልቀስ ያስፈልጋል ይመስለኛል። በተለይ በዚህ ዘመን ስለሚሞቱ ሳይሆን በቁማችን ስለሞትን ሰዎች ብናለቅስ የተሻለ ነገር ይመስለኛል። ምክንያቱም ሰው በቁሙ እየተንቀሳቀሰ ያለ ሬሳ ሆነዋልና ነው። ለዚህ ሁላችንም ማወቅ ያለብን እኛ ራሳችን እያንዳንዳችን የሚንቀሳቀስ ሬሳ ማለት ነን። በሕይወት አለን እንላለን፣ ነገር ግን የለንም። ስለዚህ የሰው ልጅ የእናታችን የዛሬ መንገድ ወደ ፈጣሪያቸው ወደ እግዚአብሔር ነው የሄዱት፣ ወደ ሰማዕት ማለት ነው። በዛሬው በሰማዕቱ በቅዱስ ጊዮርጊስ ዕለት ወደሚወዳቸው በሱ ስም ወደ ተጠሩት ወደ ሰማዕት በሱ ወደ ተማጸኑት እርሱ ሲያገለግሉት ወደ ነበር ወደ እግዚአብሔር ነውና የሄዱት። እግዚአብሔር አምላክ ነፍሳቸውን ይማርልን። ሰው ሆኖ ሞትን የማይየለም። ሁላችን ሞታለን። ሁላችን መዘጋጀት ያስፈልጋል። መታጠብ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። መልካም ስራ መስራት ያስፈልጋል። መልካም ስራ እንድንሰራ አምላካችን ይፍቀድልን። ወስብሐት ለእግዚአብሔር። ላስተማረን ቃሉን ለመገበን ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይድረሰው። የእግዚአብሔርን ቃል ላስተማሩን ለመጋቤ ሐዲስ አባ ሙሴ የጀሞ 3 ቅዱስ ገብርኤል ስብከተ ወንጌል ክፍል ኃላፊ ናቸው። እግዚአብሔር አምላክ በዕድሜ በጤና በበረከት ጠብቅልን፣ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ የእግዚአብሔርን ሰዎች ያሳጣን፣ የቤተ ክርስቲያን ሊቃውንት ያሳጣን። ከዚህ በመቀጠል ወደ መጨረሻው መርሃ ግብር ነው የምንሄደው። የመጨረሻውን መርሃ ግብር የጸሎት ፕሮግራም የሚያደርጉልን ክቡር መጋቤ ሐዲስ መምህር ላይከ ማርያም የቅዱስ ገብርኤል የኮተቤ ቅዱስ ገብርኤል ቤተ ክርስቲያን ካቴድራል ቤተ ክርስቲያን አስተዳዳሪ ናቸው። ወደ እሳቸው ቀጥታ ወስዳችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መልአከ ገነት ቆሞስ አባ ልሳነ ወርቅ የጀሞ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ፣ እንዲሁም ከተለያየ ስፍራ የመጣችሁና ከጀሞ ቅዱስ ገብርኤል ቤተ ክርስቲያን የመጣችሁ
ሊቃውንተ ቤተ ክርስቲያን እንዲሁም በዚህ ዕለት ደግሞ ሐዘንተኞች ሆናችሁ እናታችንን እየሸኛችሁ ያላችሁ ሐዘንተኞች፣ በአጠቃላይ በዚህ ስፍራ የምትገኙ በእግዚአብሔር ስም እንደምን ዋላችሁ? አሜን። ምስጋና የባህሪው የሆነ ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያስተማሩን መምህራችንንም ደግሞ ቆሞስ መጋቤ ሐዲስ መምህር ሙሴንም ቃለ ሕይወት ያሰማልን። አገልግሎት ዘመናቸውን እግዚአብሔር አምላካችን በዕድሜ በጸጋ ይጠብቅልን። በትምህርቱ እንደሰማነው ዛሬ በጣም ትልቅ ሁለት አይነት ግጥጥሞች ነው በወለተ ሰማዕት ሽኝት ላይ። የመጀመሪያው እንግዲህ እግዚአብሔር የሰጣቸውን ዘመን እግዚአብሔር በምድር ላይ ለሰው የሚሰጠው ወይንም ደግሞ የሰጠው ዘመን 70 ከዚያ እንደገና ካለፈም 80 ነው። ከዚያ በኋላ የድካም ዘመን ተብሏል እና ሳይቀርባቸው እንደገና ደግሞ ሳይወስዱም የሌላ 80ው ዓመት ተጠናቆ ነው አሸኛኘት እየተደረገ ያለው። በጣም የሚደንቅ ታሪክ ነው። ሁለተኛው ደግሞ በሰማዕቱ ቅዱስ ጊዮርጊስ ዕለት የክርስትና ስማቸው በተሰየመበት ማለት ነው ወለተ ሰማዕት ተብሎ። ይህንን ያደረገ እግዚአብሔር ስለሆነ ሰው ከዚህ በላይ ቢኖር ከዚህ በላይ ቢቆይ ምንም አይነት መስራት እንደማይችል ለነፍስም ይሁን ለስጋ ሰው መልካም ነገር እሰራለሁ ብሎ ካሰበ ሊሰራ የሚችልበትን ዘመን ከኔና ከናንተ ይልቅ የሚያውቀው ባለቤቱ መድኃኔዓለም ስለሆነ እዚህ ላይ በቃ ብሏል ማለት ነው። ስለዚህ የእግዚአብሔርን ውሳኔ መቀበል አማራጭ የሌለው ጉዳይ ስለሆነ ይህንን ውሳኔ ተቀብለን የእኛ ድርሻ በአባቶቻችን አጠገብ የዘላለም ዕረፍትን እንዲሰጥ ነፍስ ይማር ማለት ነውና ድርሻችን የእናታችንን ነፍስ ይማርልን። በምድር ላይ ጋብቻ ፈጽመው ልጆቻቸውን ወልደው ሰርተው ቅዱስ ሥጋውንና ክቡር ደሙን ተቀብለው ከዚህ የበለጠ ትልቅ ደስታ የለም። አሁን እኛ የምንኖርባት ምድር ያለንበት ስፍራ እንደምታውቁት ነው፣ ውጥንቅጡ የበዛበት ዓለም ላይ ነው ያለ ነው እና የቅድም እንደተባለው ወደ እግዚአብሔር መሸጋገሪያ ድልድይ ስለሆነ ከሚያልፈው ዓለም ወደማያልፈው ዓለም ነው ጉዞ እያደረጉ ያሉትና እንግዲህ በዙሪያው ያሉ ሁሉ እኛ ደግሞ ትንሣኤ ሙታንን የምናምን ሰዎች ነን። ትንሣኤ ሙታን እንደሌላቸው ሰዎች አይደለንም። አንድ ቀን እንነሳለን ብለን ስናምን 40 ቀን በ80 ቀን ሀብተ መንፈስ ቅዱስን ከቅድስት ቤተ ክርስቲያን የተቀበሉት እንደገና ደግሞ በቅዱስ ሥጋውና በክቡር ደሙ የታተሙ በበጉ ሰርግ እንደምንገኝ ይሄ እምነታችን የጸና ነው። ለምን ካልን እግዚአብሔር የገባልን ኪዳን አለ። የሚያምንብኝ ለዘላለም አይሞትም ብሏል። እኛ ደግሞ የምንኖረው ደግሞ አምነን ነው። ቅዱስ ሥጋውንም ክቡር ደሙንም ስንቀበል አምነን ነው እና ይህንን የሚያምን ሰው ደግሞ ማዘን ስለማይጠበቅበት ሁላችንንም እንዲህ አይነት ዕጣ ፈንታ ሁላችንንም ስለሚደርሰን አንዱ ሸኝ ይሆናል፣ አንዱ ደግሞ ተሸኝ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ይልቅስ የኢየሩሳሌም ቆነጃጅት ለራሳችሁ ምን በሉ አልቅሱ ነው የተባለውና ስለዚህ የሚያሳዝነው ቀሪ ትውልድ ቅድም የተባለው ድንቅ ነገር ነው። ከመወለድ ቀን የሞት ቀን የተባለው የሞት ቀን ምክንያቱም መወለድ ወደ ጣጣ መምጣት ነው። አንዳንድ ጊዜ ወደ ውጣ ውረድ መምጣት ነው። ወደ ብዙ ሁከት መምጣት ነው። ወደዚያ መሸጋገርማ በቃ አከተመ እኮ ነገር ሁሉ አለቀ ማለት ነው። መውጣት መውረድ፣ መድገም፣ ኃጢአት መስራት፣ ጽድቅ መስራት የሚባል አለቀ ማለት ነው። ስለዚህ የጭንቅ ቀን ሳይመጣ እዚህ የተሰበሰብን ሁላችንንም ለራሳችሁ አልቅሱ እንደተባለ ለራሳችን እያሰብን ራሳችን የምንጠራበትን ቀን አናውቅምና ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመቀበል የመንግሥቱ ወራሾች እንድንሆን እግዚአብሔር ይርዳል። 40 እና 30 ዓመት በምንኖርባት ምድር ላይ የዘላለም መኖሪያችን እንዳናጣ እግዚአብሔር ሁላችንንም በምሕረቱ ያስበን። ሰው ምድር ላይ ተሳክቶለት ሲኖር እንደምታውቁት የሚሄድ አይመስለውም፣ የሚያልፍ አይመስለውም። ሲያገኝም እንደዚያው ሲያጣም እንደዚያ ነውና ይህ እንግዲህ የሚያሳየን ምንድን ነው? ነገ ከነገ በኋላ በወጣትነት ዘመን ልንጠራ እንችላለን። እግዚአብሔር ደግሞ 70-80 ዓመት ብሎ በለካለን፣ በዚያ ልንጠራ እንችላለን። በየትኛውም ሰዓት እንጠራ፣ ዋናው ወደ እግዚአብሔር መንግሥት እንግባ። እግዚአብሔር ሁላችንንም ወደ መንግሥቱ ያስገባል፣ ሐዘንተኞቹን ያጽናናልን። በተለያየ ስፍራ በእንዲህ አይነት ሁኔታ እየተሸኙ ያሉ
ወገኖቻችንን ሁሉ በአባቶቻችን በአብርሃምና በይስሐቅ በያዕቆብ አጠገብ ያስቀምጥልን። ሐዘኑንና ችግሩን፣ ረሃቡን፣ ጦርነቱን፣ ቸነፈሩን ሁሉ ከሀገራችን ከኢትዮጵያ ያስወግድልን። ለሕዝባችን ምሕረትን፣ አንድነትን፣ ሰላምን ያድለን። በዛሬው ዕለት ደግሞ ያረፉት የእናታችንን የወለተ ሰማዕትን ነፍስ የወልደ ጊዮርጊስንም በአብርሃምና በይስሐቅ በያዕቆብ አጠገብ ያስቀምጥልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ። ኩኑ ፍቱሐነ ወንጹሐነ ይሬሴነ ወይሬሴክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት የሰራነውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ሌላው እንግዲህ መድረክ አካባቢ ላይ ሊቃውንቱ በዛ ብለው የምታዩቸው ለአንዱ በዛ ያለ ሊቃውንት ለአንዱ አነስ ያለ ስለሚመደብ ሳይሆን እንግዲህ ዛሬ ወለተ ሰማዕት ልጆቻቸው በቤተ ክርስቲያን እህተ ጻድቅ ወይም እነ ወይዘሮ ገነት በተለይ በጀሞ ገብርኤልና በልዩ ልዩ አድባራትና ገዳማት ቤተ ክርስቲያንን እንዳንድ ካህን የሚያገለግሉ ልጆች ስላሉ ያው የካህን ቤተሰቡ እንደገና ደግሞ ካህን ስለሆነ አገልጋይ እንደመሆናቸው መጠን በዚያው ልክ ደግሞ ቤተ ክርስቲያንን ሲያገለግሉ ለኖሩ እናትና ልጆቻቸው ደግሞ በዚያው ተተክተው እያገለገሉ ላሉት በእንዲህ አይነት ሁኔታ ጉዳዩ ሐዘኑ የቤተ ክርስቲያን ነው በሚል መልክ ነው ከሩቅም ከቅርብ ሊቃውንቱ ተሰብስበው አሸኛኘት እያደረጉ ያሉትና ቤተሰቡን ያጽናናልን፣ ቤተ ክርስቲያናችንንም ይጠብቅልን። ለክቡር አባታችን መጋቤ ሐዲስ መምህር ላይከ ማርያም የኮተቤ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ በጤና በበረከት ይጠብቅልን። ሐዘንተኞችንም እግዚአብሔር አምላክ ከዳግም ሐዘን ይሰውርልን። የጸሎቱ መርሃ ግብር ወይም የሥነ ሥርዓቱ መርሃ ግብር ያጠናቀናል። የፕሮቶኮል ሰዎች አስከሬኑን እንደ ቤተ ክርስቲያን ሥርዓት 3 ጊዜ አሰግዳችሁ ወደ መካነ ዕረፍት እንድትወስዱ